እነ ክርስቲያን ታደለ ከባድ የሰብአዊ ጉዳት እየደረሰባቸው ነው። የፓርላማ አባሉ የፍትህ ሚኒስቴር የሰውና የሰነድ ማስረጃ ማቅረብ ባለመቻሉ በማንነታቸውና በፖለቲካ አቋማቸው የታሰሩ ሰዎች ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉ የምክር ቤት አባል ተናገሩ። ሚኒስቴር መስሪያ ቤቱ በበኩሉ በማንነቱ ሆነ በፖለቲካ አቋሙ የሚታሰርም ሆነ የታሰረ ሰው እንደሌለ ተናግሮ ግን አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ ላይ የህግ ተጠያቂነትን አረጋግጣለሁ ብሏል። ይህ ጉዳይ የተነሳው የፍትህ ሚኒስቴር ዛሬ በፓርላማ መደበኛ ስብሰባ ላይ ቀርቦ ከምክር ቤት አባላት ለተነሱለት ጥያቄዎች የ25 ደቂቃ ምላሽና ማብራሪያ ባቀረበበት ወቅት ነው። የምክር ቤት አባሉ አበባው ደሳለው የፍትህ ሚኒስቴር ዋነኛው ስራው ክስ በመመስረት የክሱን ሂደት በመከታተል አፋጣኝ ፍትህ ለዜጎች ማድረስ መሆኑን አስታውሰው በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና መስክር ማቅረብ ባለመቻላችሁ ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉ ተናግረዋል። የምክር ቤት አባሉ ማስረጃና ምስክር ማቅረብ ካልቻላችሁ የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው ሲሉ ጠይቀዋል። ከፖለቲካ ጫና ወጣችሁስ እውነተኛ ፍትህ የምታሰሙት መቼ ነው በሚል ሌላ ጥያቄም አበባው ደሳለው አክለዋል። በማረሚያ ቤቶች የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥም ዳኞችም ፍርድ ሲሰጡ፣ ፌዴራል ማረሚያ ቤቶች ግን ይህን ትዕዛዝ ሲተገብሩ አይታይም ሲል የምክር ቤቱ አባል ከሰዋል። በሰብአዊ ተቋማት እንደተረጋገጠው በአገሪቱ በተለያዩ ክፍሎች በተለይም በአማራና በኦሮሚያ ክልሎች ከፍተኛ የመብት ጥሰቶች መኖራቸውን የምክር ቤት አባሉ ተናግረው ለዚህ የመብት ጥሰት ፍትህ እንዲረጋገጥ ተቋሙ ምን እየሰራ ነው የሚል ጥያቄ ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የፍትህ ሚኒስትሯ ወይዘሮ ሀና አርያ ስላሴ ናቸው። ሚኒስትሯ በማንነቱ አሊያም በፖለቲካ አቋሙ ብቻ የከሰስነውም ሆነ ፍርድ ቤት ያቆምነው ሰው የለም ሲሉ ተናግረው ግን አንድ ሰው የፖለቲካ ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን ሲሉ መልሰዋል። ህገ መንግስታዊ ስርዓቱን መጠበቅ ማለት ማንኛውም ሰው ከህግ በታች ነው ያሉት ሚኒስትሯ ወይዘሮ ሀና በህጉ በተቀመጡ ገደቦች ነው የትኛውም የፖለቲካ አጀንዳ ሊከናወን የሚችለው ሲሉ ተናግረዋል። ስለዚህም አሁንም በክስ ሂደት ላይ ያሉ ጉዳዮቻችን በሙሉ ህገ መንግስታዊ ስርዓቱን፣ ሌሎች ህጎችን ማስጠበቅ ላይ ያተኮሩ ናቸው ብለዋል ሚኒስትሯ። በአቃቤ ህግ በኩል ምስክሮችንና ሰነዶችን ማቅረብ ላይ ችግር አለ የሚለውን ሲመልሱ ደግሞ እኛ ምስክር ሳናቀርብ የተጓተተ ሆነ የቀረ ጉዳይ የለም፣ ምስክሮችም ሰነዶችም ይቀርባሉ ሲሉ ወይዘሮ ሀና ተናግረዋል። ነገር ግን መገንዘብ ያለብን የሽብርና ተመሳሳይ ውስብስብ የሆኑ ወንጀሎች ላይ ክርክሩ ረጅም ጊዜ የሚወስድ ነው። ጉዳዩም ውስብስብ ስለሆነና ብዙ ምስክሮች ስለሚጠራ ብዙ ሰነዶች የሚቀርቡበት እንዲሁም ደግሞ ከመጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ ሲሉ አስረድተዋል። ይህ ማለት ግን የወንጀል ምርመራ እና ክስ ሂደቱ ቅልጥፍና የምንፈልገው ደረጃ ነው ማለት አይደለም ሲሉ የፍትህ ሚኒስትሯ ወይዘሮ ሀና አርያ ስላሴ መልሰዋል። የወንጀል ተጠያቂነትን ማረጋገጥ ከባድ ስራ ስለሆነ ውሳኔውም አንድ ሰው ስለፈለገ ብቻ ማስወሰን እንደማይቻል አስረድተዋል ሚኒስትሯ። በግጭት ውስጥ የሚፈጸሙ ጥቃቶችን በተመለከተ ደግሞ መንግስት ችግሩን ለመፍታት 2 የመፍትሄ መላዎችን እየተከተለ እንደሆነ ሚኒስትሯ ሀና ጠቅሰዋል። በግጭት ውስጥ የመብት ጥሰት እንደሚፈጸም ያስረዱት ሚኒስትሯ ግጭትን ለማስቆምና ችግሮችን በዘላቂነት ለመፍታት የሀገራዊ ምክር በስራ ላይ ነው። በግጭት አውድ ውስጥ ለተፈጸሙ የመብት ጥሰቶች ደግሞ በሽግግር ፍትህ ለመፍታት እየተሰራ ነው ብለዋል። ይህ እንዳለ ሆኖ የመንግስት የጸጥታ አካላት ግጭት ባለባቸው አካባቢዎች የህግ የማስከበር ስራን እየሰሩ እንደሆነ ጠቁመዋል።